በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን በሐምሌ 10 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን አቡነ ሳሙኤል ዘደብረ ወገግ ልደታቸው፣ ናትናኤል የተባለው ቅዱስ ስምዖን ቀለዮጳ በሰማዕትነት ያረፈበት የዕረፍታቸው መታሰቢያ በዓል፣ የእስክንድርያው ሊቀ ጳጳሳት ቅዱስ ከላዲያኖስ ያረፈበት የዕረፍቱ መታሰቢያ በዓል፣ ቅዱስ አባት ብስንዲያ ያረፈበት የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። አባ ሳሙኤል ዘደብረ ወገግ። ሐምሌ 10 በዚች ቀን አቡነ ሳሙኤል ዘደብረ ወገግ ልደታቸው ነው። ጻድቁ አባታችን አቡነ ሳሙኤል እንድርያስና አርሶንያ ከሚባሉ የበቁ ደጋግ አባትና እናታቸው የተወለዱት በሸዋ ሀገረ ስብከት ቀድሞ ጽላልሽ ዛሬ ደግሞ ቡልጋ በሚባል አውራጃ ነው። የወላጆቻቸው በጎ ምግባርና ሃይማኖት ቅዱስ ተክለ ሃይማኖትን ከደብረ ሊባኖስ አነሳስቶ በቤታቸው ሄደው እንዲስተናገዱ አድርጓል። ልጅ ስላልነበራቸው ያዝኑ ነበርና አቡነ ተክለ ሃይማኖትም በጸጋ እግዚአብሔር ተገልጾላቸው እግዚአብሔር ጣዖታትን የሚሰብር አጋንንትን በጸሎት የሚያርቅ ሕዝብን ከኃጢአት በሽታ የሚያድን ፈጣሪውን የሚያስደስት ደግ ልጅን ትወልዳላችሁ ብለው ትንቢት ነግረዋቸዋል። በትንቢቱም መሰረት አቡነ ሳሙኤል ሐምሌ 10 ቀን በ1248 ዓመተ ምህረት ሲወለዱ መልካቸው በአራት ልዩ ልዩ ህብር መልክ እየተለዋወጠ አንድ ጊዜ እንደ በረዶ፣ አንድ ጊዜ እንደ እሳት፣ አንድ ጊዜ እንደ ልምላሜና ቢጫ ሆነው ታይተዋል። አቡነ ተክለ ሃይማኖትም በአባቱ እንድርያስ በኩል የሥጋ ዘመዱ ሲሆኑ የመንፈስ ቅዱስም አባት ሆኑትና በ40 ቀን ክርስትና አንስተው ስመ ክርስትናውን ሳሙኤል አሉት። ትርጓሜውም እግዚአብሔር ጸሎቴን ሰማኝ ማለት ነው። ከሕፃንነቱም ጀምረው በምግባር በሃይማኖት ኮትኩተው አሳድገው ለዲቁና አብቅተው በኋላም አመንኩሰውታል። ደብረ ወገግ የሚባለው ስያሜ የተገኘው ከመላእክት ነው። ድርሳነ ዑራኤል በሰፊው እንደሚያትተው ቅዱስ ዑራኤል የጌታችንን ደም በብርሃን ጽዋ ተቀብሎ ዓለምን እየረጨ ሲቀድሳት የያዘውን ጽዋ በደብረ አስቦ ቆሞ ሳለ ጨልጦ ያንጠፈጠፈው፣ ያን ጊዜም ደብረ አስቦን የብርሃን ወጋገን ሲያጥለቀልቀው መላእክትን ቦታውን ደብረ ወገግ ወይም የብርሃን ተራራ ብለው ሰይመውታል። ቅዱስ ሚካኤልም ወደፊት ፈጣሪውን የሚያገለግል ታላቅ ጻድቅ ይወጣበታልና ይችን ቦታ ባርካት ብሎ ቅዱስ ዑራኤልን በነገረው መሰረት ባርኳት እንዳረገ ድርሳነ ዑራኤል ላይ በሰፊው ተጽፏል። በቦታው ላይ ብዙ ጊዜ የብርሃን ምሰሶ ተተክሎ መታየቱን የበቁ ገዳማውያን ብቻ ሳይሆኑ በከተማው ያሉና ለመሳለም ወደ ቦታ የሄዱ ደገኛ ሰዎችም በዓይናቸው ያዩትን ይናገራሉ። በገዳሙ ዙሪያ እጅግ በጣም ብዙ ስውራን ቅዱሳን እንዳሉ በግልጽ ይታወቃል። ንጉሥ አምደ ጽዮን በክፉዎች ምክር የአባቱን ሚስት እንጀራ እናቱን በማግባቱ ምክንያት አቡነ ፊልጶስ ጋር ሆነው ያወገዙትን የቅዱስ ተክለ ሃይማኖት ወገኖች በየአውራጃው በተናቸው። አቡነ ፊልጶስም ደሙ በምድር ላይ እስከሚንጠፈጠፍ ድረስ ገርፈው ወደ ነበረበት ቦታ ወሰዱት። ፊልጶስ በሚሄድበት ቦታ ላይ ሳይደርስ በመንገድ ሞተ። እንድርያስ፣ አንድሮስና ተክለ ጽዮን ሁላቸው ከተከታታዮቹ ጋር በሰማዕትነት አረፉ። እነ ስድስቴ በምትባል ምድር ተቀበሩ። ጳጳሱን አቡነ ያዕቆብም ደሙ በምድር ላይ እንደ ውሃ እስኪወርድ ድረስ ገርፈው ወደ ሀገሩ እንዲሰደድ አደረጉት። ከዚያም በኋላ ሃይማኖቱ የቀና ደግ ጻድቅ ንጉሥ ዳዊት በነገሰ ጊዜ አባታችን ሳሙኤል ዘወገግን አገኘውና መማፀኛ እንደሆነኝ በእንድርያስ መቃብር ላይ ቤተክርስቲያን ሰራልኝ ብሎ ለመነውና የሩፋኤልን ቤተክርስቲያን ሰራለት። የእንድርያስንም አጽም ከመቅደሱ ስራ አኖረው። ንጉሱም በዚያ በእንደ ግብጦን አውራጃ ሁሉ ላይ ፓትርያርክ አድርጎ ሾመው። በእነ ስድስተ ሀገር ያሉ ሰዎችም ሁሉ አባቱ ናቸውና የመንፈስ ቅዱስ ልጁንም ታዲዮስን መምህርና አባት አድርጎ ሾመላቸውና ጽላልሽ ሄዶ እናቱን ይዞ ጽጋግ ምድረ ወገግ ወስዶ አመነኮሳት። አቡነ ሳሙኤል ወደ ምድረ ርስቱ ደብረ ወገግ እየሄደ
በዚያ ያሉ ልጆችን እያጽናና ወደ እንደ ግብጦን አውራጃም የተመለሰ ድንቅ ተአምራትን አደረገ። ወንጌልንም እያስተማረ ጣዖት አምላኪዎችንም ወደ ክርስትና እየቀየረ አጋንንትንና ማምለኪያ ቦታዎቻቸውን እያጠፋ አብያተ ክርስቲያናትን እያነጸ በብዙ ተጋድሎ ኖረ። ቅዱስ ገድሉ ውስጥ በጣም አስገራሚ በሆነ መልኩ እጅግ ብዙ ታሪኮች ተጠቅሰዋል። እነዚህም ታሪኮች ውስጥ አቡነ ሳሙኤል በሀገራችን በጣም ብዙ ጣዖታትንና ማምለኪያ ቤቶቻቸውን እያጠፋ በሰዎች ወይም በጠንቋዮች ላይ በዛፍና በባህር ውስጥ አድሮ ይመለኩ የነበሩ ሰይጣናት አጋንንት በሚያመልኳቸው ሰዎች ፊት እያጋለጡና እያዋረዱ ሰዎቹን አስተምረው አጥምቀው ወደ አምልኮተ እግዚአብሔር እየመለሷቸው ቤተክርስቲያንን በመስራት ሐዋርያትን መሰሉ። ሰይጣን አድሮባቸው የነበሩ ጠንቋዮች ይጠቀሙባቸው የነበሩ ዕቃዎችን ጻድቁ እየባረኩና እየቀደሱ ለቤተ ክርስቲያን መስሪያና መጠቀሚያነት ያውሉት ነበር። ይህም ገና ሳይወለዱ በአቡነ ተክለ ሃይማኖት ትንቢት ተነግሮላቸው ነበር። አቡነ ተክለ ሃይማኖት ጣዖታትን የሚሰብር አጋንንትን በጸሎቱ የሚያርቅ ሕዝብን ከኃጢአት በሽታ የሚያድን ፈጣሪውን የሚያስደስት ደግ ልጅ ይሆናል ብሎ ትንቢት እንደተናገሩላቸው አቡነ ሳሙኤል በሰዎች በባህርና በዛፍ ያደሩ ይመለኩ የነበሩ በጣም ብዙ አጋንንትን አጠፏቸው። ጠንቋዮችንም በውስጣቸው ጋደረባቸው ሰይጣን እያላቀቁ የእግዚአብሔር አገልጋይ ያደርጓቸውና ያመነኩሷቸው ነበር። ጻድቁ አባታችን አባ ሳሙኤል ወንጌልን ዙረው በማስተማር ሐዋርያትን መሰሉ። ከአላውያን ጋር በመዋጋት ሰውነታቸውን ለሞት በመስጠት ሰማዕታትን መሰሉ። በጾም በጸሎት በስግደት በተጋድሎ ቅዱሳን ጻድቃን መሰሉ። ይህንን ኃላፊና ጠፊ ዓለም ንቀው በመተው ባህታውያን መሰሉ። በደልና ኃጢአትን በማስተሰረይ ካህናትን መሰሉ። በንጽህናና በቅድስና መላእክትን መሰሉ። እንደዚሁም ሌሎች ብዙ አስደናቂ ተአምራትን በማድረግ ይታወቃሉ። በትምህርተ መስቀል አድርገው እንደ ሙሴ ባህር ለሁለት ከፍለዋል። እንደ ኢያሱ በጸሎታቸው ፀሐይን አቁመዋል። አቡነ ሳሙኤል ተጋድሏቸውን ፈጽመው ከጌታችን ታላቅ ቃል ኪዳን ተቀብለው ጥቅምት 29 ቀን በሰላም አርፈዋል። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ ስምዖን ቀለዮጳ ወይም ቀናተኛው ስምዖን ነው። በዚች ቀን ናትናኤል የተባለው ቅዱስ ሐዋርያ ስምዖን ቀለዮጳ በሰማዕትነት አረፈ። ይህንንም ሐዋርያ አይሁድ የጌታችንን ወንድም ያዕቆብን ከገደሉ በኋላ ለኢየሩሳሌም ኤጲስቆጶስ አድርገው ሐዋርያት ሾሙት። እሱም ክብር ይግባውና ስለ ጌታችን ስለ ኢየሱስ ክርስቶስ አስተምሮ ከአይሁድ ብዙዎችን ጌታችንን ወደ ማመን መለሳቸው። ታምራትንም አድርጓልና በሽተኞችንም አድኗልና። ንጉሥ እንድርያስም ሴቶችን ከባሎቻቸው እንደሚለይ ንጽሕናቸውንም እንዲጠብቁ እንደሚያዝዛቸው ስለ እርሱ ሰማ። ወደ እርሱም አስቀርቦ ጽኑ ስቃይን አሰቃየው። ማሰቃየቱንም በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። ከእርሱም ጋር ቴዎና የምትባል አንዲት ድንግል ሴት ተገደለች። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን የእስክንድርያ ሊቀ ጳጳሳት ቅዱስ ከላዲያኖስ ነው። በዚች ቀን ለአባቶች ሊቃነ ጳጳሳት 9ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ ከላዲያኖስ አረፈ። ይህም ቅዱስ በወንጌላዊ በማርቆስ መንበር 14 ዓመት መንጋውን እየጠበቀ ከኖረ በኋላ በሰላም አረፈ። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ አባት ብስንዳ ነው። ዳግመኛም በዚች ቀን ቅዱስ አባት ብስንዳ አረፈ። ይህም ቅዱስ ጥልቅ በሆነ የውሃ ጉድጓድ ውስጥ ቆሞ ሲጋደል የኖረ መላእክትም ይጎበኙትና 9 ክንድ ያህል በሰረገላ ከፍ ከፍ ያደርጉት ነበር። ከዚህም በኋላ በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።